ደግሞ ካርታል ዛሬ ጠበቃውን ልኮ ነበር። ጉዳዩን የማቆምና የማቋረጥ ደብዳቤ ነው የላከው። ሙስጠፋ የሰረቀውን ገንዘብ እንዲመለስለት ይፈልጋል። ስማችንን፣ ክብራችንን በሙሉ በዚህ ሊበላሽን። ሙስጠፋ በመሳሳቱ ውስጤ በጣም አዝኗል። በጣም ተማምኜበት ነበር ሩቻን፣ አምኜው ነበር። ቤተሰብ ውስጥም እንዲገባ አድርጌው ነበር። ዕዳዎቹንም በሙሉ እንደምከፍልለትም አስረድቼው ነበረ። ታዲያ ለእርዳታ ይሄ ነው ምላሹ? ሙስጠፋ፣ የሁላ ዕዳ ባንተን የገባሁት። ቆይ ግን እኛ ለዋልልህ ውለታ ይሄ ነው ክፍያችን መሆን ያለበት? ወይዘሮ ሴቬላይ ናት ይህንን ያደረገችው። አንተን ለማዋረድ ትፈልጋለች። እንደውም በዚህ ነገር ላይ ዋና እጇ ያለበት እና ነገሩን የጠነሰሰችው እሷ እንደሆነች አስባለሁ። ስለፈጠረሽ አምላክ ሩቻን፣ እንደዚህ አይነት ነገር እየተናገርሽ ይበልጥ አታሳብችኝ። አይ ይሄ ጉዳይ ይበልጥ ከመስፋፋቱና ከመባባሱ በፊት አንድ የሆነ መፍትሄ በአፋጣኝ መፈለግ አለብን። በገንዘቡ ፋንታ ለካርታል የድርጅቱን የተወሰነ ድርሻ ልሰጠው እያሰብኩ ነው። ይሄ ነገር በፍጹም ሊሆን አይችልም። ለካርታል እንዴት ነው ድርሻችንን ልትሰጥ የምትፈልገው? ሌላ ምን አማራጭ አለኝ ሩቻን? አይታይሽም እንዴ? ያንን ሁሉ ገንዘብ ከየት አምጥቼ ልሰጠው ነው? ዳፍኔ፣ እማዬ! ቡርቺ! እማዬ! ልጄ ምን ሆነሃል? ዳፍኔት ነው ያለችው። እላይ ናት። ከእህቷ ጋር ተኝታለች። አይ እዛ የለችም፣ አልተኛችም። እማዬ የለችም ማለት ምን ማለት ነው? እንደሌለች እየነገርኩሽ ነው። አይገባሽም እንዴ እማዬ? እባክህ የማይሆን ነገር አታውራ። ምንድን ነው ነገሩ? ደፍኔ ደፍኔ ተኝታለች ልጄ። ከተወሰነ ደቂቃ በፊት አይቻታለሁ። የለችም። አሻንጉሊት ነው ተኝቶ ያየሽው እማዬ። አምላኬ፣ ቤት ውስጥ የሆነ ቦታ ላይ ተደብቃ ይሆናል። ምን እያልክ ነው ልጄ? ደፍኔ ኪራዝ፣ ዳፍኔት ናት የኔ ውድ። እናቷን ልትፈልግ ወጥታለች። ሄሎ ሄሎ፣ ቱርካን፣ ደፍኔ አንቺ ጋር ናት እንዴ? አይ የለችም። ቤት የለችም እንዴ? ጠፍታለች። እናቴ ጋር ሄዳለሁ ብላ ነው የወጣችው። ደፍኔ ዳፍኔ! ዳፍኔ! ዳፍኔ የት ነው ያለሽው? ዳፍኔ! ሶመር፣ ቱርካንን ቤት አካባቢ ያለው ባህር ዳርቻ አካባቢ ያየዋት ነው። የት ነው ያለው አንተ? ያን ያህል ርቃ ልትሄድ ትችላለች እንዴ? ከቤታችን አንስቶ ያለውን መንገድ በሙሉ እያየው ነው ያለሁት። እሺ፣ ግን በፍጥነት ለፖሊስ ማመልከት ይኖርብናል። እማዬ ፖሊስ ጣቢያ ሄዳለች። ልዘጋው ነው ካርታል። የት ነው ያለሽው ልጄ? ዳፍኔ ዳፍኔ! ዳፍኔ!
የት ናት? ከቤት መች ነው የወጣችሁ? ኪራዝ ምንድን ያለችው? እባክህን ሶመር ንገረኝ እባክህ። እኔ እንጂ የተወሰነ ሰዓታት ይሆናታል። ምንም አልነገረችኝም። ወይኔ አምላኬ ሆይ ልጄ መንገዱን ምንም አታውቀውም። በዛ ላይ ደግሞ በጣም ይበርዳል። ደፍኒ በዚህ ጨለማ ትፈራለች። አሁን ምን አባታችን ልናደርግ ነው ሶመር? ቆይ እንዴት ነው ትንሽ ልጅ ከቤት ተነስታ የሚጠፋው? ቆይ ያ ሁሉ ሰው ቤት ውስጥ እያለ እንዴት ተነስታ ትሄዳለች? እንዴት ነው መጠበቅ የሚያቅታችሁ? ቱርካን አልቻልኩም። በቃ የልጄ እናቴን ለመግደል ሞክራ እሱን ለማብላላት እየሞከርኩ ስለነበረ ልጠብቅ አልቻልኩም። በገዛ ቤቴ መተንፈስ አልቻልኩም። የእናቴን ፊት ማየት ራሱ ከብዶኛል። ለልጄ ጥያቄ መልስ ማግኘት ስላልቻልኩ መጠበቅ አልቻልኩም። ቱርካን የስራህን ይስጥ እና አሁን ለዚህ ነገር የምታወቅ ሰው ነኝ ነው። መኪናሽ ውስጥ ግቢ ቱርካን፣ እና እኔን ተከተይ። መጀመሪያ ልጄን እናገኛል እና ከዛ በኋላ እናወራለን። በይ ደፍኔ ደፍኔ አባቴ ካርታል፣ ደፍኔ ካርታል። ነይ የኔ ቆንጆ ልጅ ነይ። በስተመጨረሻ አገኘሁሽ ውዴ፣ ፈጣሪ ይመስገን። የኔ ውድ ልጅ በጣም ፈርቼ ነበር። ከሁሉም ቦታ ድምፅ አለ፣ በጣም ያስፈራል። ለዛ ነው እዚህ ጋር የተደበቅኩት። እሺ የኔ ልጅ አልፏል። በቃ ነይ፣ አትፍሪ። አሁን እኔ መጥቻለሁ የኔ ውድ ልጅ። መቼም ጥለኸኝ እንዳትሄድ እሺ? በፍጹም እንዳትተወኝ። አንቺን አንዴን ጥዬ ሄጄሽ አላውቅም የኔ ቆንጆ ልጅ። አሁን እናትና አባትሽ ጋር ወስድሻለሁ። በጣም ተጨንቀዋል። እሺ በይ ነይ እንሂድ። ቦርሳሽን ይዘዋለሁ ውዴ። ደፍኔ የኔ ልጅ፣ ደፍኔ የኔ ውድ ልጅ፣ የት ነው ያገኛት? እንዴት ናት? ደህና ናት? ደፍኔ የኔ ውድ ልጅ። ባህር ዳርቻው ጋር ነበረች። በጣም ፈርታ ነበር እና ደክሟት ስለነበረ ልክ መኪና ውስጥ ስትገባ እንቅልፍ ወሰዳት። የኔ ውድ ደፍኔ፣ የኔ ውድ ልጅ ደፍኔ። ዳፍኔ ልጄ፣ ሁለተኛ እንደዚህ አይነት ነገር እንዳታደርጊ እሺ? በጣም ደንግጠን ነበር። ውሸታም ነህ፣ ዋሽተኸኛል። እናቴ ወደዚህ እንደምትመጣ ነግረኸኝ ነበር፣ ግን ይኸው አልመጣችም። ውሸታም ነህ። ምንም አልወድህም። ውሸታም ነህ። ልቀቀኝ፣ ዞር በልልኝ። አልወድህም። ዳፍኔ እንደዚህ አትበይ እባክሽ፣ ተይ ልጄ። ውሸታም ነህ ሶመር።
እሺ ልጄ፣ እሺ ተነስ። አሁን አንተ ውጭ ሁን፣ ውጣ። ውሸታም ነህ። እሺ በቃ እሺ፣ እሺ፣ እሺ በቃ። ምን ላድርግ? እሺ ልጄ እባክህ ለትንሽ ጊዜ ተተናት እንውጣና እንሂድ እያልኩ ነው። ወደ እናቴ ጋር መሄድ እፈልጋለሁ አያቴ። እሺ ማሪ፣ እሺ እኔ ውድ፣ እሺ ሶመር፣ ይኸውልህ ልጄ፣ ደፍኔን ከእናቷ ጋር በማለያየታችን ትልቅ ጥፋት ነው ያጠፋ ነው። ምን ላድርግ እማዬ? ቱርካንን ይቅርታ ላደርግላት አልችልም። ከእሷ ጋር መቀጠል አልችልም እማዬ። ቱርካንን አልጋህ ላይ እንድትተኛ ጠየቅኩ እንዴ? ይኸውልህ ደፍኔን ከእናቷ ጋር በማለያየት ልጅህ ልብ ውስጥ መጥፎ አባት እንድትሆን አልፈልግም። የደፍኔ ልብ ውስጥ ልትገባ የምትችለው በዚህ መንገድ ብቻ ነው። ስማኝ፣ ደፍኔ ልክ እንደ ኪራዝ እንድትሆን የምትፈልግ ከሆነ ቱርካንን እዚህ ቤት አምጣትና ልጆቹን እንድትንከባከብ አድርግ። ለሁለቱም ልጆች እናት ትሆናለች። በፍጹም አይሆንም። ይሆናል። በደንብ ሊሆን የሚችል ነገር ነው። እታች ያለው ክፍል ውስጥ መቆየት ትችላለች። እዛ ሆና ልጆቹን በሚገባ መንከባከብ ትችላለች። በዛ መንገድ አንተም ያለውን መንገድ መጠቀም ትችላለህ ማለት ነው። ተግባባን? ሶመር፣ ይኸውልህ እዚህ ጋር ቱርካንን እንድታገባ እየጠየቅኩ አይደለም። ትምጣና ልጆቹን እንደ እናት ትንከባከባቸው። አንተም በሰላም ስራህን በአግባቡ ትሰራለህ። ሕይወትህን መምራት ጀምር። ቱርካንን ወደዚህ ቤት አምጣትና ልጆቹን እንድትንከባከብ አድርግ። ለሁለቱም ልጆች እናት መሆን ትችላለች። ቱርካን ነይ መኪና ውስጥ ግቢ። እጄ ልቀቀኝ። ቱርካን ተንቀሳቀሽ ያልኩሽ እኮ። ሶመር፣ ተራመች። ሶመር፣ መኪና ውስጥ ግቢ። ምንም የለም አለቃ። ቆይ ወዴት ልትወስደኝ ነው? ቅጣትሽን ነው የምትፈልጊው አይደል? እሱን ታገኛለሽ።
ከዚህ በኋላ ይሄ ቤትሽ ነው። ይሄ ክፍል እስር ቤትሽ ይሆናል። ፍቅራችን አብቅቷል። ይሄ ህመም የዕድሜ ልክ ፍርድሽ ይሆን። ስንቶቻችንን ፍቅርን በትልቅ ጥላቻ እየከፈልን ያለ ነው። የዚህ ቅጣት ክፍያው አይን ላይን እየተያየን እየታገልን ለፍቅር እጅ መስጠት ነው። የትኞቻችንን ጥፋተኛ? የትኞቻችንን የፍቅር ያህል ጥላቻን የምንሰጠው? ተጋብተን ሊሆን ይችላል፣ ግን ባልሽ አይደለሁም። እሺ፣ ልሆንም አልችልም። እንዳትከፍቺው። አልወጣም፣ አልፈልግም። ዳፍኔ የኔ ውድ በይ በቃ፣ ከዛ ውጭ አታልቅሺ በቃ። አይ አልወጣም። ዳፍኔ ነይ ውጪና አብረን እንጫወት። ውይ ብቻዬን ተይኝ፣ አልፈልግም። ዝጊው፣ እንዳትከፍቺው ብዬሻለሁ። ምን ተፈጥሮ ነው? ቁም ሳጥን ውስጥ ገብታ ዘግታ አልወጣም እያለች ነው። ደፍኔ ውይ ዝጊው። ደፍኔ ውዴ ስሚኝ፣ አሁን ከሱ ቁም ሳጥን ውስጥ ከወጣሽ ከእናትሽ ጋር ተቀምጠሽ ቁርስሽን እንደምትበይ ቃል እገባልሻለሁ። እያታለልሽኝ ነው። እያታለልኩሽ አይደለም። አባትሽ እንደ ከፋሽ ሲያውቅ እናትሽን ወደዚህ ይዟት መጥቷል። የምርሽን ነው? አዎ የምሬን ነው። በይኔ ውጪ። አመሰግናለሁ። እኔን ሳይሆን አባትሽን ማመስገን ያለብሽ የኔ ውድ። እናትሽን ይዟት መጥቷል። በጣም አመሰግናለሁ ውድ አባቴ። ልጄ የኔ ውድ፣ ከዚህ በኋላ እናትሽ እዚህ ነው የምትኖረው። እሺ አትከፊ። እና ካሁን በኋላ ጥላኝ አትሄድም? ወዴትም አትሄድም። እና የት ናት? ለምንድን ነው የማትመጣው?
አሁን ሂጂና ፊትሽን ታጠቢ፣ የሌሊት ልብስሽንም ቀይሪ። ከዛ እናትሽን ታያታለሽ። እሺ እሺ በይ። ወይዘሮ ቱርካን የምር መታለች? እዚያ ያለሽው ለልጅሽ ብቻ ነው። ለእኔ ምንም ኃላፊነት የለሽም። እኔም በሆን ከዛሬ በኋላ ለአንቺ ምንም ኃላፊነት አይኖርብኝም። ያለብሽ ብቸኛ ኃላፊነት ዳፍኔ ብቻ ናት። ቅጣቴ ይሄ ነው? ስለዚህ ልጅሽ እንደ ቅጣት ነው እንዴ የምታያት? አይ በፍጹም። ማለቴ ልብ ውስጥ የራስህን ችሎታ አድርገሃል እና ፈርደህ ከዛ ቅጣት አወጅክብኝ። ችግር የለውም። ቅጣቱ ምንም ይሁን ምንም እቀበለዋለሁ። ቅጣቴን እቀበላለሁ። ለራሴ ቆሜ አልከላከልም። ግን አንድ ነገር እወቅልኝ፣ እናትህን ልገላት አልሞከርኩም። እና ደግሞ ላስታውስ፣ እናትህ ብዙ ጊዜ ጉዳት አድርሳብኛለች። በተደጋጋሚ ሆስፒታል ውስጥ አስገብታኛለች። የዛኔም ህሊና ወቅሶ እንደዚህ አይነት የራስህን ፍትህ ብትሰጥ በጣም ደስ ይለኝ ነበር። እናቴ ሆስፒታል እንድትገቢ ያደረገችሽ ቀን ፖሊስ ጣቢያ ሄጄ ቅሬታዬን ላሰማ ነበር፣ ግን ያስቆምሽኝ ራስሽ ነሽ ቱርካን። ደግሞ ከዛ በኋላ እናቴን ይቅር ለማለት ከብዶኝ እንደነበር በደንብ ታውቂያለሽ። እሱን አትርሺ። ይኸውልህ ሶመር፣ ለፖሊስ ሰታኝ እንዲቀጡኝ ብታደርግ ደስ ይለኝ ነበር። ቱርካን፣ እስር ቤት እንዳትገቢ ያስቆምሻለሁ። ሌላ ምንድን ነው የምትፈልጊው? እና ለዚህ እንዳመሰግን ነው የምትፈልገው እንዴ? ደፍኔን ብንከባከብ ባልንከባከብ ምን ያስጨንቃል? ግን ችግርህ እኔ ነኝ። ያለ አንተ እንድተነፍስ ያለ አንተ እንድኖር በፍጹም አትፈልግም። ቆይ ግን ይሄ ምን አይነት የእብድ ሐሳብ ነው? የምር ታማሃል እንዴ ሶመር? ዳፍኔ ወላጆቿ ከጎኗ ሆነው እያደገች እንደሆነ ነው የሚሰማት። ለዛም ነው እዚህ ያለሽው። ምክንያቱም ፍቅር ተነፍገው ያደጉ ልጆች መጨረሻቸው በፍቅር ተታለው በማይሆን የተሳሳተ ሰው ላይ ወድቀው ሕይወታቸውን ያባክናሉ። እኔ ፍቅር ተነፍጌ አላደግኩም። ግን ስላንቺ አልነበረም ያወራሁት። ወጣትነትሽን፣ ሴትነትሽን፣
ማንነትሽን ሁሉ ወስደዋለሁ። እዛ ቆሻሻ ማጠራቀሚያ ውስጥ በዚያ እርጥባማ ክፍል ውስጥ ከቅርንጫፏ እንደተቆረጠች ጽጌረዳ ትጠወለጊያታለሽ፣ ታያለሽ። ከዛ ቀስ በቀስ አሳብድሻለሁ። ለሱ ደግሞ ይሄ ቀፋፊ ረዥም ጥቁር ቀሚስ በደንብ ይሆንሻል ቱርካን። ቡርቺን፣ ይሄንን ቀሚስ ለቱርካን ስጫት፣ ትልበሰውና ከዛ ልጇ ጋር መሄድ ትችላለች። ለዚህ የሚሆን ነጠላ ጫማ ሙሰጅላት። ይሄ የሶመር ትዕዛዝ እንደሆነ ንገሪያት። ምንድን ነው? ይህንን ትለብሻለሽ። ይህንን እንድለብስ የፈለገው ሶመር ነው? አዎ፣ ይህንን ከለበሽ በኋላ ወደ ሳሎን መሄድ ትችያለሽ። ዳፍኔ እዛ እየጠበቀችሽ ነው። ዳፍኔ፣ የኔ ውድ ልጅ፣ የኔ ልዕልት። አባዬ እዚህ ያመጣሽ እና ድጋሚ አትሄድም ብሎኛል። አዎ አልሄድም የኔ ውድ ልጅ፣ የኔ ውድ እናት። ታዲያ እማዬ ለቁርስ እንደ ሁሌ እንቁላል በዳቦ ልትሰሪልኝ ትችያለሽ? እሰራልሻለሁ የኔ ጣፋጭ። ነይ እንሂድ። አያቴ፣ እናቴ ለቁርስ ዳቦ በእንቁላል እየነከረች ልትጠብስልኝ ነው ታውቂያለሽ? ለቡርቺን እንንገራትና እሷ ትሰራልሻለች። እሺ እማዬ፣ የምትሰራውን ነው መብላት የምፈልገው። ቡርቺን፣ እስቲ ለዳፍኒ ቆንጆ እንቁላል ስሪላት አሁኑኑ። አይ ዝግ ነው፣ ስልኳ አይሰራም። እጇን ሄዳ የሰጠች ይመስልሻል? ማለቴ ይመስለኛል። ስልኳ ምን ሊዘጋው ይችላል? ዳሪያ፣ በሂጂና ለወንድም ሶመር አሳውቂው። ነይ ልጄ። ዳሪያ ልጄ፣ ስሚኝ፣ ለአክስትሽም ነግሬያታለሁ። የታችኛውን በር ዝግ ብናደርገው ጥሩ ነው ብላለች። እሺ ይኸውልሽ ልጄ፣ አንድ ነገር ልንገርሽ፣ ልብ ብለሽ አድምጪኝ። ኦዛር ኤፍኤም አባቴን ካላገኘሁት ብሎ በር ከፍቶ ከቤት ሊወጣና ሊጠፋ ይችላል እና እባክሽ ተጠንቀቂ። እሺ ውዴ። አዎ አባዬ፣ ዳፍኔ እኛንም አስደንግጣናለች። ትክክል ነህ። እንኳንም በቶሎ ተገኘች እንጂ የሆነ መጥፎ ነገር ቢገጥማት እህታችሁ እንዴት ልትሆን እንደምትችል አስቢው። ወይ አባዬ፣ ሀሳቡ ራሱ በጣም ነው የሚያስጠላው። እህትሽ በፊት እዛ ቤት ውስጥ ገብታ በመኖሯ በጣም ተናድጄባት ነበር፣ ግን አሁን ትክክል ነበረች። ስለዚህ ጉዳይ ለካርታልም አሳውቀዋለሁ። ምኑን ነው የምትነግረው አባዬ? ፍቺ ማድረጋቸው አይቀርም። ምን ሊልህ ይችላል? አይ አይሆንም። እህትሽ ዛሬ ደውላልሽ ነበር? አይ ያው ውድ አባዬ፣ ወንድም ሶመርን አሁን አናግሬው ነበር። እህቴ እሱ ጋር ናት። ዳፍኔ ልታሳድጋት ነው። እንግዲያውስ ይሁን። እንግዲህ እንዴ፣ ምን እያልሽ ነው? የምርሽን ነው? አዎ እህቴ እንደዛ ነው ያለኝ። በይ አንድ ብቻ ጉረሺ በይ። እማዬ፣ ይህ ምን አይነት ቀሚስ ነው? ቀሚሱ ምንም አልወደድኩትም።
ውዴ አሁን ይህንን ጨርሽ እባክሽን። እማዬ ግን ጠግቤያለሁ፣ ከዚህ በላይ አልበላም። ውድ ዳፍኔ እንግዲህ ከጠገብሽ እህትሽ ኃይላ እንድታዘጋጅሽ ንገሪያት። ከዛ አባትሽ ወደ ትምህርት ቤት ይወስድሻል። ግን ደግሞ አያቴ ዛሬም ብቻ ትምህርት ቤት መቅረት አልችልም። አይቻልም፣ አስተማሪዎችሽ ይናደዱብሻል። ኡፍ። እማዬ አንድ አብረሽ መምጣት ትችያለሽ? እሺ መጣሁ። ደህና ነህ ልጄ? ምን ተፈጠረ? ምንም ደስ አላለኝም። ቱርካንን አምጥተናት ግን እታች ክፍል ዘጋንባት። ያንን ማድረጌ ጥሩ ይሁን መጥፎ አላውቅም፣ ግን ትክክለኛው ነገር አይደለም እማዬ። ስለዚህ እስር ቤት ብትሆን ይሻላታል። ቢያንስ ልጇን እንድታይ እድል ሰጥቻታለሁ። ማለቴ ክሳችንን ባናነሳ ኖሮ ይሄኔ ተወስኖባት እስር ቤት ትሆን ነበር። ይህ ግድያ ሙከራ በጣም ትልቅ ወንጀል ነው። እንደውም ሕሊናችን በሚያዘን መንገድ መልካም ነገር በመስራታችን ልታመሰግን ይገባል። በንዴት እዛ ክፍል ውስጥ እንድትገባ አድርጊያታለሁ። በጣም ቀዝቃዛና የሚያስጠላ ክፍል ነው። ደግሞ ግድግዳው ላይ ፎቶችን ተሰቅሏል። ማን የሰቀለው? አላውቅም። ምናልባት ራሷ ትሆናለች ያደረገችው። እማዬ ስለፈጠረሽ የማይመስል ነገር አታውሪ። ልጄ ፎቶውን አንስተ እዛ ማከማቻ ክፍል ውስጥ እንዳስቀምጥከው ረስተህ ነው እንዴ? ምናልባት ከዛ አግኝታ አንስታ ሰቅለው ይሆናል። አይ ምንም ምቾት እየተሰማኝ አይደለም። ዳሪያና ሙስጠፋ ይኖሩበት የነበረው ክፍል ይስተካከል። ከዛ በኋላ ቱርካን እዛ እንድትገባ አድርጊያት። እናስተካክለዋለን። ስለ እሱ አትጨነቅ። ለወይዘሮ ቱርካን ሳህን አታቅርቢላት። ማዕድ ቤት ውስጥ አብራቸው መብላት ትችላለች። ሶመር እንደዛ እንዲሆን ስለፈለገ ነው። ስለ እሱ ሊያናግረኝ ነው የጠራኝ። ደፍኔን አዘጋጀሻት? አይላ ጨርሳለች። ትምህርት ቤት እንዳታስረፍዷት። ቱርካን አንድ ነገር አጥብቀሽ በጣም ስትፈልጊ እያንዳንዱን ነገር በደንብ መጠየቅ መቻል አለብሽ። አዎ የምርም እዚህ እንድትሆኝ እፈልጋለሁ። በድጋሚ ቤተሰብ እንድትሆኑ እፈልጋለሁ። ግን እንደዚህ አልነበረም። እመኝኝ፣ ይህን በህልሜ ራሱ አልመኝልሽም። በጣም አዝናለሁ። ግን ምናልባት ሶመር በጊዜ ሂደት እየተረጋጋ ይመጣል። አንቺም በተፈጠረው ነገር አትናደጂ። ራስሽን መጉዳት የለብሽም። ሁሉም ሰው ስህተት ይሰራል። የእውነት ምንም ሊገባኝ አልቻለም ወይዘሮ ሩቻን። ምኑ ነው ሊገባሽ ያልቻለው? እዚህ ቤት መምጣቴ በጣም አስገርሞኛል። ሄጄ እጄን ልሰጥ አስቤ ነበር፣ ግን ደፍኔ ከቤት ጠፍታ ስትሄድ ሶመር በጣም ስለተጨነቀ እዚህ ቤት ሆኜ እንጠብቃት አስቦ ያመጣ ይመስሎኝ ነበር። ስለዚህ በደንብ ገብቶሻል ማለት ነው አይደል? የማወራው ስለ ዕቃ ክፍሉ ነው። በቅድሚያ ተዘጋጅቶ እንደጠበቀኝ ግልጽ ነው። ከሶመር ጋር የተነሳ ነው ፎቶ ምናምን። ገባኝ። ከዚህ በፊት ክፍሉ ዕቃ ማስቀመጫ ነበር። ምናልባት የሆነ ሰው አንስቶ ሰቅሎ ሊሆን ይችላል። እንዲሁም ክፍሉ ራሱ ወደ ማደሪያ ክፍልነት እንደተቀየረ አላወቅኩም ነበር። እንደምታውቂው ሆስፒታል ነበርኩ። እና ይህ ክፍል በራሱ ነው የተዘጋጀው? ምናልባት ሶመር አዘጋጅቶት ሊሆን ይችላል። ማን ያውቃል? ከመጀመሪያው ጀምሮ አንቺን ተጠራጥሮ ነው የሚሆነው። እዛ ክፍል ውስጥ መቀመጥሽ ለእኔም ምቾት እየተሰማኝ አይደለም። እመኝኝ። ዳሪያና ሙስጠፋ የነበሩበት ክፍል ቢያስገባሽ ብዬ ለሶመር ስነግረው ጊዜ እምቢ አለኝ። ያ ክፍል ብርሃንም አለው፣ ቆንጆ ነው፣ ግን እምቢ አለኝ። ምን ላደርግ ቱርካን? አውቆ ለመቅጣት ብሎ የመረጠው ቦታ ይመስለኛል። ግን ምንም ችግር የለውም። ቱርካን ደህና አደርሽ? ደህና አደርክ? በሌላ መንገድ አትውሰጅብኝና ግን ደግሞ አሁንም በወረቀት ላይ ከካርታር ጋር ትዳር ላይ ነሽ እና ይህ ሁኔታ ደግሞ ለአንቺም ሆነ ለእኛ ጥሩ አይደለም። ቆይ የፍርድ ሁኔታችሁ መቼ ነው?
ገና አልተረጋገጠም። ቀን ይቆርጡልናል። እኔም በዚህ ጉዳይ ጥሩ ስሜት እየተሰማኝ አይደለም። ለማንኛውም ችግሮቻችን በአጭር ጊዜ ይፈታሉ እና ደግሞ ሁሉም ነገር ወደ ነበረበት ይመለሳል። ከዛ ልጅሽን በሕጉ መሰረት እየመጣሽ ማየት ትችያለሽ። ተግባባን? ቅያሬ ልብሱ ቦርሳ ውስጥ ነው። ለመምህሩ ንገርለት። እነግራለሁ ልጄ። አያትህ እንዳታስቸግር እሺ? እሺ። በልና አሁን እንሂድ። ቻው በይ። ቻው አባዬ። እሺ ውጣ። ወጡ እንዴ? ይህንን ሁኔታ ለማየት ለአመታት ሳለቅስ እንደነበር ታውቂያለሽ? አሁን ሆኗል። ኤፌ ሲወለድ አራስ ሆኜ ሳለሁ ታውቂያለሽ፣ እህቴ በምወልድበት ጊዜ እናቴ አብራኝ እንድትሆን ፈልጌ ነበር። ግን በሚያሳዝን ሁኔታ ሲቬላ የተባለች ጭራቅ ናት አብራኝ የነበረችው። ልጅ እንዴት መያዝ እንዳለብኝ የተማርኩት ከሷ ነበር። ተረጋጊ ዳሪያ። ያቺ ሴት ከህይወታችን ላይ 5 ዓመታትን ሰርቃናለች። አንቺ ስላልሽው ነገር አስባለሁ። አንድ ቀን ብስክሌት መንዳት ከአክስቱ ይማራል ብለሽ ነበር አይደል? ዳሪያ፣ ሁሉም ይሆናል። አሁን አብረን ነን። ምናልባት የእናታችንን ቦታ መሸፈን ላንችል እንችላለን፣ ግን የእሷን ህልም የምናሳካበት በርካታ የሆኑ አጋጣሚዎችን ልንፈጥር እንችላለን። እዛ ሴትዮ ላይ ያለኝን ንዴት ማስወገድ አልቻልኩም። ያቺ ሴጣን ምንም እንዳልተፈጠረ አድርጋ መኖሯን ሳስበው ያናድደኛል። መኖሯን የቀጠለች አይመስለኝም። ከልጇ ጋር የሰራችውን ዋጋ እያስከፈላት ነው። በድርጊቷ በጣም እንዳፈረች እርግጠኛ ነኝ። ልጇ እንደ ሌባ በፖሊስ እየተፈለገ ነው ያለው። እሱ ማለት ፈልጌ አይደለም ዳሪያ፣ ታውቂያለሽ። ይቅርታ። አይ ልክ ነሽ። ከሶመር ጋር ምንድን ነው ያወራችሁት? አባዬ ስለነበር አልጠየቅኩሽም። ለልጆቹ ብለው አብረው የሆኑ ይመስለኛል። ዳፍኔ ከቤት የጠፋችው ለእህቴ ብላ ስለሆነ በጣም ፈርቷል መሰለኝ። እና ወንድም ሶመር ለእህቴ ይቅርታ አደረገላት ማለት ነው? አላውቅም፣ ግን ደህና አይመስልም። ንግግሩ በጣም ቀዝቃዛ ስለነበር ብዙ ጥያቄ መጠየቅ አልቻልኩም። ዶንሽ በኋላ ሄደ እህቴን ጠይቃት። ብሉ፣ ጠጡና ወደ የክፍላችሁ ሂዱ። የተመሰቃቀለውን ነገር ነዛሀት ትጠርገዋለች። ድጋሚ አክስቴን አናድርናት። ቆይ ትሪ ይዤ ልምጣና ጠረጴዛውን እናጸደዋለን። ሂጂ ውድ አክስቴ፣ እሱን ተዩኛ፣ እናጸደዋለን። ልጆች፣ የተናገርኩት እናንተን አይደለም? እሺ አክስቴ፣ ኤፌ ቤቱን ስላበላሽው አጸደዋለሁ። እንዴት ደስ ይላል! የሆነ ሰው ከኔ ቀድሞ ቢያጸዳው ኖሮ እኔም እንደናንተው ጋደም ነበር። እንዴት ደስ የሚል ህይወት ነው የምትኖሩት! በጣም ነው ደስ የምትሉት። እህቴ፣ ንግግርሽ አግባብ የለውም። ኃይለኛ ብርሃን እየገባ ስለነበር መስኮቱን ለመዝጋት ሄጄ ነው። ከዛ ስመለስ ላጸዳው ነበር። ነው እንዴ? እና በዛውም የመስኮት ግንባታ ገብተሽ ነው? ጠረጴዛው እንደዚህ ከሆነ ስንት ሰዓት አለፈው? ወይ እሺ በቃ መድኃኒት እየወሰድኩ ነበር። ምን ማድረግ እችላለሁ? ሰውነቴን እያሳከከኝ ነው። ልጁ እስኪነጋ ድረስ አልተኛም። ልጄ ምን አደረገች ደግሞ? እንቅልፍ ከለከለሽ? ግን አማቼ፣ ልጁ ምንም እረፍት የለውም። በየሰዓቱ አባቴ አባቴ እያለ ነው የሚነጋው። ግን አልቅሶ ከዛ መልሶ ይተኛል። የኔ ውድ፣ የልጁን ልብሶች ወደ ማጠቢያው ክፍል ይዘሽ ግቢና ይታጠብ። አሁንም የምቀውሰው እኔ ነኝ አይደል? ስለ ልጄ ምንም አይነት ነገር እንዳትናገሪ። ግን እህቴ፣ የምን እህቴ ነው? ምን ላርግሽ? ዳሪያ፣ እሱን ወደ ማጠቢያ ክፍል ይዘሽ ሂጂና ከኋላሽ እመጣለሁ። በይ። አንቺ ደግሞ ታች ማዕድ ቤት ሂጂና ለእቃዎቹ ውሃ ሙቂ። ማዕድ ቤት ውስጥ የውሃ ማሞቂያ መጠቀም አይሻልም? ያደግሽበት እናትሽ ቤት የውሃ ማሞቂያ አለሽ? እሺ በቃ አክስቴ፣ አሁን ተረጋጊ። እንዴት እንደምትናገር አታያትም እንዴ? ለዳሪያ ምን እንዳለቻት ስሚ እስቲ። ልጇ ላስተኛለኝ 10 ያለቅሳል። ምን ትስቅብጥርስ? ነውረኛ ናት። ወደ አቶ ሳዲቅ ቤት መሄድ አለብን። ከዛ ሁሉንም ነገር እናስተካክለዋለን። ለምንድን ነው እንደዛ የምናደርገው? ሩጃን፣ ዳሪያ አሁንም ሙሽራችን ናት። የልጅ ልጅም አለኝ። በሙስጠፋ የተነሳ በጣም አፍራ እቃዎቿንም ሰብሰባ የአባቷ ቤት ገብታለች። እና ደግሞ አቶ ሳዲቅንም ማናገር አለብኝ። ልጅቷን ዝም ብለን መተው እኛን የሚመጥን ተግባር አይደለም። ጥሩ፣ በትክክለኛው ሰዓት እንሄዳለን።
ሶመር ለምንድን ነው የማትበላው ልጄ? ይቅርብኝ፣ አልፈልግም። ቱርካን ለምንድን ነው ወደ ቁርስ ያልመጣችው? ከልጆቹ ጋር በልታለች። የነ ዳሪያ ክፍል ውስጥ ነው ያረፈችው? ቦታ እንፈልግላታለን። ማለቴ ክፍሉ ገና ዕቃው መውጣጣቱ ነው። ስለዚህ እናጸዳዳላትና ትገባለች። ይኸውልህ ስማኝ ሶመር፣ ለቱርካን ነግሬያት ነበር፣ ለአንተም እነግርሃለሁ። አሁን ላይ እዚህ መቀመጧ ትክክል አይመስለኝም። አሁንም ቢሆን እኮ ልጅቷ ባለትዳር ናት። ምናልባትም ወደፊት ልጇን እየተንከባከበቻት ነው። አባዬ ይህን ያህል የሚከብድ ነገር። ስለ ሙስጠፋ የተሰማ አዲስ ነገር የለም? አዎ ምንም ነገር የለም። ፖሊሶች እየፈለጉት ነው። እውነት ነው ኦዛር። ይቅርታ ግን እቺ ሴቭ ላይ ለወለደችው ልጅ እንኳንስ የድርጅቴን ድርሻ ልሰጥ ይቅርና የበሬን ቁልፍ መያዣ ራሱ አልሰጣትም። እና ካርታል ይህንን ያህል የሚፈልገው ከሆነ ከሴቭ ላይ የሚገባውን ነገር መውሰድ ይችላል። ተረድታችሁኛል አይደል? እንዴት እንደዛ ትያለሽ? ቆይ ሩቻን፣ የንግድ ዓለሙ ላይ ያለው ስማችንስ? ቆይ ምን አለበይኝ፣ ነገ ይህንን ሁሉ ቅሌት መስማታችን አይቀርም እና ያኔ እናቱ ትክፈል ልትይ ነው ታዲያ? ስለ ድርሻው ጉዳይ የማየ እውነት አላት። ሌላ መንገድ ብንፈልግ ጥሩ ነው። ሶመር፣ ያንን የሚያክል ነገር ከየት ለማግኘት እንችላለን? ያለንበት ሁኔታን ታውቃለህ። ደግሞም እኛ የምንከፍለው ከሆነ ለዚህ ዕዳ ተጠያቂ የምትሆነው ዳሪያ ናት። እቺ ምስኪን ልጅ እንዴት ብላ ነው የምትቋቋመው? ዛሬ ወደ ድርጅቱ እሄዳለሁ። ከሴልቹክ ጋር ሆነን ለካርታ ለዳውን የምንከፍልበትን እቅድ እናወጣለን። ከዛ ውጤቱን እልክለታለሁ። እድላችንን እንሞክራለን። ለእሱ መልስ የሚሆን ነገር መንገድ ፈልገን እናገኛለን። ግን ድርሻ መስጠት የሚለውን ሐሳብ ከጭንቅላት አወጣው አባዬ። ካርታልን የኮርማን የወይራ ፍሬ ድርጅት ውስጥ በፍጹም ላየው አልፈልግም። ደግሞ ገና ለገና ሙስጠፋ የዘረፈውን ገንዘብ ለመመለስ ተብሎ ለአንድ የማይታወቅ ሰው ዝም ብሎ መስጠት አይቻልም።